በእስራኤል የቦምብ ጥቃት በጋዛ የሚኖሩ 85 ሰዎች ሕይወት ማለፉ ተሰምቷል። ይህን ተከትሎም የተባበሩት መንግስታት ድርጅት የእስራኤል ወታደሮች በጋዛ ከተማ በ10 ሺዎች የሚቆጠሩ ሰዎች እንዲሰደዱ እያደረጉ ነው ብሏል። ተፈናቃዮች በማዕከላዊ ጋዛ በተጠለሉበት መኖሪያ ቤት ላይ የእስራኤል የአየር ጥቃት ቢያንስ 11 ሰዎችን መግደሉን የግዛቱ ሲቪል መከላከያ ቃል አቀባይ ለአጃንስ ፍራንስ ፕሬስ ተናግሯል። የሲቪል መከላከያ ቃል አቀባይ መሐሙድ ባሳል እንዳሉት 11 ሰዎች ተገድለዋል፣ እናም በርካቶች ጠፍተዋል፣ የቆሰሉትም እልፍ ናቸው። የእስራኤል የአየር ጥቃት ቤት ላይ ያነጣጠረ ነበር ሲሉ ተናግረዋል። ጥቃቱ ከአልዛዋይዳ ሰሜናዊ ክፍል በማዕከላዊ ጋዛ ሰርጥ የተፈናቀሉ ሰዎችን ያስጠለለ ካምፕ ውስጥ ነው ሲሉም አክለዋል። በሌላ በኩል የየመን ሁቲዎች እስራኤል ላይ የሰው አልባ አውሮፕላን ጥቃት አድርሰው 22 ሰዎች ጉዳት እንደደረሰባቸው አልጀዚራ ዘግቧል። የእስራኤል የአደጋ ጊዜ አገልግሎት 2 ሰዎች በጠና መጎዳታቸውን አስታውቋል። ጥቃቱ በደቡባዊ እስራኤል ኢላት ከተማ ላይ ደረሰ ከመሆኑም ባሻገር እስራኤል የከፋ አጸፋ ይኖራታልም ተብሏል። የእስራኤል ጦር ሰው አልባ አውሮፕላኑን አየር ላይ ማክሸፍ እንዳልተቻለ ይፋ ያደረገ ሲሆን ቀጠናው ወደ ባሰ ውጥረት ሊገባ ይችላልም ተብሏል። በቀይ ባህር ዳርቻ የተፈጸመው ጥቃት ጉዳት ማድረሱ ሲነገር፣ አካባቢ ላይ ደግሞ ተጨማሪ የጸጥታ ስጋት ሊፈጥር ይችላል፣ የዓለም የንግድ ስርዓትም ይታወካል የሚል መረጃ ተጋርቷል። የየመን ሁቲዎች ወታደራዊ ቃል አቀባይ ያህያ ሳሬ የድሮን ጥቃቱ ዓላማውን አሳክቷል ብለዋል። ቤርሼባን ጨምሮ በተለያዩ አካባቢዎችና ወታደራዊ መሰረቶች ላይ ጥቃት አድርሰናል በሚልም ያህያ ሳሬ አረጋግጠዋል። የእስራኤል አየር መከላከያ ስርዓት ለምን ድሮኑን ማክሸፍ እንዳልቻለ እየመረመረ እንደሚገኝም ተነግሯል። ጥቃቱን አስመልክቶ የእስራኤል ጠቅላይ ሚኒስተር ቤንያሚን ኔታንያሁ በሰጡት መግለጫ በእስራኤል ከተሞች ላይ ለሚደርሰው ማንኛውም ጥቃት በሁቲ አገዛዝ ላይ ከባድ ጉዳት ያስከትላል ብለዋል። ከፍተኛ ጉዳት የደረሰባት የኔታንያሁ መንግስት አክሎም ለደረሰብን ጥቃት ሰራዊቱ ሊያስብበት እንደሚገባ ተናግረዋል። የእስራኤል መከላከያ ሚኒስተር እስራኤል ካትስ በበኩላቸው ሁቲዎች ላደረሱት እያንዳንዱ ጥፋት በምንወስደው ጠንካራ እርምጃ የሚማር ይሆናል ሲሉ ገልጸዋል። የሁቲ አሸባሪዎች ከኢራን ከሊባኖስና ጋዛ መማር ተስኗቸዋል፣ ፈቃደኛም አይደለም ሲሉ ዛቻ መሰል ጽሑፍ በኤክስ ማህበራዊ ትስስር ገጻቸው ላይ አስፍረዋል። ሚኒስትሩ በተጨማሪም በእስራኤል በቦምብ የተደበደቡ ሀገራትን ዝርዝር ጨምረው ነው ያሰፈሩት። እስራኤልን የሚጎዳ 7 እጥፍ ይጎዳል ሲሉም ዝተዋል። ይህ የሁቲዎች ድርጊትን አስመልክቶ የተሰጠው የእስራኤል መግለጫ ንፋሱን ሸሽቼ ከግንዱ ጋር ተጋጩ አይነት እንዳይሆንባቸው ማሳሰቢያም ይመስላል። እንደ አውሮፓውያኑ አቆጣጠር ጥቅምት 2023 እስራኤል በጋዛ ላይ ጦርነት ከጀመረች በኋላ ሁቲዎች ሰው አልባ አውሮፕላኖችና የሚሳኤል ጥቃቶችን ፈጽመዋል። በተጨማሪም በቀይ ባህር ከእስራኤል ጋር የተገናኙ መርከቦችን በማጥቃት በውሃው ቦይ የሚያልፉትን የባህር ላይ ንግድ እንቅስቃሴዎችን በማስተጓጎል ላይ ናቸው። የተባበሩት መንግስታት ድርጅት አጣሪ ቡድን የዘር ማጥፋት በተባለው የእስራኤል ጥቃት ከ65,000 በላይ ፍልስጤማውያን በተገደሉበት በጋዛ የተኩስ አቁም ስምምነት ሲደረግ ሁቲዎች ጥቃታቸውን እንደሚያቆሙ ተናግረዋል። ሆኖም በእስራኤልና ሐማስ መካከል ስምምነት ላይ መድረስ አለመቻሉን ተከትሎ በየመን የሚገኘው ታጣቂ ቡድን ሁቲ በተደጋጋሚ ጥቃት መፈጸሙን ቀጥሏል። ታዲያ የሁቲዎችን ጥቃት ተከትሎም እስራኤል በየመን ዋና ከተማ ሰንዓን ጨምሮ ሁቲዎች ይገኙበታል በተባሉ በርካታ ቦታዎች ላይ ጥቃቶችን ፈጽመዋል። ባለፈው ወር መገባደጃ ላይ እስራኤል ሰንዓ ውስጥ የሁቲ ጠቅላይ ሚኒስትር አህመድ ጋሌብ አልራህዊን በአየር ጥቃት መግደሏ ይታወሳል። ቡድንም ለእርሱ ሞትና የካቢኔዎች ግማሽ ያህል ለሚሆኑት ሞት የበቀል እርምጃ እንደሚወስድ በተደጋጋሚ ሲዝት ነበር። ከዚህ አስቀድሞ የእስራኤል ጦር በከተማዋ የማስጠንቀቂያ ደውል ድምፅ እንዲሰማ መደረጉን ገልጾ ነበር። ከተጎጂዎች ቁጥር አንጻር ሲታይ ክስተቱ በሁቲ ከተፈጸሙ ከባድ ጥቃቶች አንዱ ነው። በሐምሌ 2016 ዓ.ም ወደ ቴል አቪቭ የተተኮሰ የሁቲ ድሮን የአሜሪካ ኤምባሲ ቅርንጫፍ አካባቢ በሚገኝ አፓርትመንት ላይ ባደረሰው ጥቃት አንድ ሰው ሲገደል 10 ሰዎች ቆስለውም ነበር። ታዋቂ የቱሪስት መዳረሻ የሆነችው ኢላት ከቅርብ ጊዜ የድሮን ጥቃቶች የሚፈጸሙባት ስፍራ አንዷም ሆናለች። በከተማዋ ሆቴሎች በሚገኙበት ስፍራ ባለፈው ሳምንት ጥቃት መፈጸሙን የሀገሪቱ ባለስልጣን ተናግሯል። ጉዳት ስለመድረሱ ግን ምንም አይነት መረጃ አልተሰጠም። ከሳምንታት በፊት ደግሞ በሰሜናዊ ኢላት በሚገኘው ራሞን የአየር ማረፊያ ላይ በተፈጸመ የሁቲ ድሮን ጥቃት አንድ ሰው መቁሰሉ ተነግሯል። አማጺው የሁቲ ቡድን በተደጋጋሚ ሚሳኤልና ድሮኖችን ወደ እስራኤል ሲተኩስ ቆይቷል። ቡድኑ እነዚህ ጥቃቶች የሚፈጽመው በጋዛ ጦርነት ውስጥ ለሚገኙ ፍልስጤማውያን አጋርነት ለማሳየት መሆኑን ይገልጻል። በተጨማሪም ሁቲዎች የጋዛ ጦርነት ከተጀመረ ወዲህ በቀይ ባህር በኩል የሚያልፉ መርከቦችን ሲያጠቁ ቆይተዋል። እስራኤልን ጠላት አድርጎ የሚቆጥረው ሁቲ ሰንዓና ሰሜን ምዕራባዊ የመንን የሚቆጣጠር ቢሆንም እንደ ሀገሪቱ መንግስት እውቅና አይሰጠውም። እስራኤል በምላሹ የቀይ ባህር ወደብ የሆነውን ሁዳይዳህን ጨምሮ በሁቲ ቁጥጥር ስር በሚገኙ የየመን ክፍሎች ላይ የቦምብ ድብደባ ፈጽማለች። የሁቲ ጥቃት ህጻናት እንደ ቅጠል እየረገፉ አዋቂዎች መንገድ ወደ መራቸው እየተሰደዱ መሆኑን ተከትሎ እንደሆነ ተገልጿል። የፍልስጤማውያንን ስደት አስመልክቶም የተባበሩት መንግስታት ድርጅት አባል ሀገራት ፍልስጤማውያን ስደታቸው እንዲያበቃ የአገርነት እውቅና ሊሰጣቸው ይገባል
የሚሉ ድምጾች ተበራክተዋል። ይህንን አስመልክቶም ጣሊያን ወደ ጋዛ እርዳታ ለማድረስ የሚሞክረውን ዓለም አቀፍ የእርዳታ መርከቦችን ለማጀብ ሁለተኛ የባህር ኃይል መርከብ እንደምትልክ የመከላከያ ሚኒስትሩ ጊዶ ክሮሴቶ በፓርላማ ተናግረዋል። በግሪክ አካባቢ የሚገኙ የጣሊያንና የስፔን መርከቦች የድሮን ኢላማ መሆናቸውን ተከትሎም ተጨማሪ የእርዳታና የጦር መርከቦችን ለጋዛ ለማቅረብ ማሰባቸው ተገልጿል። ታዲያ ግማሹ ሀገራት ለፍልስጤም አለንልሽ ቢሏትም በተቃራኒው እንደ አሜሪካ ያሉ ሀገራት እስራኤልን አይዞሽ ማለታቸው ጦርነቱ እንዲባባስ ያደረገው ይመስላል። አሜሪካ በዚህ ሳምንት በተካሄደው የተባበሩት መንግስታት ድርጅት ስብሰባዎች ላይ ባለ 21 ነጥብ የመካከለኛው ምስራቅ የሰላም እቅድን የተጋራች ሲሆን በመጪዎቹ ቀናት በጋዛ ላይ ለውጥ ለማምጣት ተስፋ እንዳላት የቀጠናው ተወካይ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዓመታዊ ጠቅላላ ጉባኤ ጎን ለጎን በተካሄደው ስብሰባ ሳውዲ አረቢያ፣ ኳታርና ግብፅን ጨምሮ ከሌሎች ሀገራት መሪዎች ጋር ምክክር ማቅረባቸውን የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ተናግረዋል። እኔ እንደማስበው የፕሬዝዳንቱ ንግግር የእስራኤልን ስጋቶችና እንዲሁም በአካባቢ ያሉትን ሁሉንም የጎረቤት ሀገራት ስጋቶች የሚመለከት ነው ሲሉም ተናግረዋል። አክለውም በሚቀጥሉት ቀናት ስኬት ላይ እንደምንደርስ በራስ መተማመን መናገር እችላለሁ ሲሉ የእስራኤልና ፍልስጤም ጉዳይ አንድ ጫፍ ላይ እንደሚደርስ ፍንጭ ሰጥተዋል። እስራኤል በጋዛ ላይ ባካሄደችው ጦርነት ዓለም አቀፋዊ ውግዘት አስተናግዳለች። ይህም የተኩስ አቁም ስምምነት ሳይታይበት ወደ 2 ዓመት ሊሞላውም ጭምር ነው። አንድ የዓለም አቀፍ የረሃብ ተቆጣጣሪ የግዛቱ ክፍል በረሃብ እየተሰቃየ ነው ብሏል። ዋይት ሃውስ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጠንካራ አጋር ሆኖ ቀጥሏል። ለዚህም ማሳያ የተለያዩ ሀገራት የፍልስጤምን የሀገርነት እውቅና እየሰጧቸው ቢሆንም ድምፅን በድምፅ መሻር የምትችለው ሀያል ሀገር አሜሪካ ግን አሁንም አቋሟ ዝንፍ ሳይል ከኔታንያሁ መንግስት ጋር ወዳጅነቷን አጠናክራለች። በተጨማሪም የሁለቱ ሀገራት መሪዎች ባለፉት ጥቂት ቀናት እንደ ፈረንሳይና ብሪታንያ ያሉ ምዕራባውያን ሀያላን የፍልስጤም መንግስት እውቅና መስጠታቸው አውግዘዋል። እስራኤል ወደ ኋላ እንድትመለስ ተደጋጋሚ ጥሪ ቢያቀርቡም እስራኤል ከዓላማዬ ሊያደናቅፈኝ የሚነሳን ሁሉ ከጠላትነት ለይቼ አላየውም ስትል በጋዛ ከተማ ወታደራዊ ዘመቻዋን ቀጥላለች። ታዲያ ይህ ሁሉ ግብግብ ባለበት የፍልስጤም ምድር የሐማስ ታጣቂ ክንፍ የእስራኤል ጦር በጋዛ ከተማ የጀመረው ዘመቻ መስፋፋት የእስራኤል ታጋቾችን አደጋ ላይ እንደሚጥል ሲገልጽ፣ የእስራኤል ጦር ደግሞ ጦርነቱን ለማቆም የጋዛ ነዋሪዎች ተነስተው ከሐማስ እንዲለዩ ጥሪ አቅርበዋል። የአውሮፓ ዲፕሎማቶች ጊዜ ዓለም አቀፍ የመረጋጋት ተልዕኮን ለማሰማራት በጠቅላላ ጉባኤው የጸደቀው እቅድ ምናልባትም የትራምፕ እቅዶች ጋር ሊጣመር እንደሚችል ተስፋ ተደርጎበታል ነው የተባለው። ነገር ግን ዲፕሎማሲያዊ ጥረቶች እየተዳከሙ በመጡ ቁጥር በመቶ ሺዎች የሚቆጠሩ ፍልስጤማውያን በሰሜናዊው የግዛቱ ክፍል የምትገኘውን ጋዛ ከተማን ለቀው ወጥተዋል። ገሚሶቹ ደግሞ በእስራኤል ጦርና በተንሰራፋው ረሃብ ምክንያት ሕይወታቸውን አጥተዋል። የጂ7 የውጭ ጉዳይ ሚኒስትሮች በጋዛ የተኩስ አቁም እንዲደረግ በድጋሚ ጥሪያቸውን አቅርበው እስራኤል የሰብአዊ እርዳታ እንዲደረግ መፍቀድ አለባት ብለዋል። ሚኒስትሮቹ በጋራ ባወጡት መግለጫም በጋዛ በቂ የሆነ ሰብአዊ እርዳታ እንዲደረግ፣ በሲቪሎች ላይ የሚደርሰው መጠነ ሰፊ ስቃይ እንዲቃለል፣ እንዲሁም ሁሉም ታጋቾች እንዲፈቱ በማድረግ በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዲኖር ጥሪያቸውን አስተላልፈዋል። ሐማስ በጥቅምት 7 2023 ያደረሰውን ጥቃት አውግዘናል። ሐማስ በጋዛ የወደፊት ዕጣ ፈንታ ላይ ምንም አይነት ሚና እንደማይኖረውና ለእስራኤል ስጋት መሆን እንደሌለበትም ደጋግመን ተናግረናል ብለዋል። በጋዛ መልሶ ግንባታ ላይ ወደፊት የሚካሄድበትን መንገድ ለመቅረጽና የእስራኤል ፍልስጤምን ዘላቂ ሰላም ለመፍጠር በአረብ ሀገሮች በቀረቡ ሀሳቦች ላይ ለመሳተፍ ዝግጁ መሆናችንንም እናረጋግጣለን ማለታቸውን አልጀዚራ ዘግቧል።